የእግዚአብሔር ቃል ያለበትን ወይም የእግዚአብሔር መልእክት፣ የእግዚአብሔር ራእይ፣ የእግዚአብሔር ፕሮግራም ያለበትን ሳምሶንን ደሊላ እንዲህ ትለው ነበር። ሳምሶን ጠላቶችህ መጡብህ ስትለው ብድግ እያለ ዱቄት እያደረጋቸው ብድግ እያለ በዚህ በእግዚአብሔር ቃል እየመታቸው ብድግ እያለ በዚህ በእግዚአብሔር ቃል እያሸነፋቸው ሳምሶን ትለዋለች። ጠላቶች መጡብህ፣ ሳምሶን ገዳዮችን መጡብህ፣ ሳምሶን የሚያጠፉ መጡብህ ስትለው ይኸው እንደ ተልባ ፈትል ይላል መጽሐፍ ቅዱስ ሲናገር ብጥስጥስ እያደረገ ይወጣ ነበር። ጌታ ለዘላለም ይባረክ። ይሄን ነገር ልነግራችሁ የፈለኩት ምንድነው መሰለህ? ለተወሰነ ጊዜ ከማህበራዊ ሚዲያ ርቄ ነበረ፣ ግን አለሁ። ይኸው ጠላቶች መጡብህ ስትለው በኢየሱስ ክርስቶስ ብድግ እያለ በኢየሱስ ክርስቶስ የሚገለብጥ ፓወር ሳምሶን ላይ አለ። ከእግዚአብሔር የተቀበለው፣ ከእግዚአብሔር የወሰደው፣ ከእግዚአብሔር የሚናገረው፣ ከእግዚአብሔር የሚያወራው ጌታ ለዘላለም ይባረክ። እንግዲያውስ አለን፣ አልጠፋንም። እየጸለይን በኢየሱስ ክርስቶስም የከበደ ነገር ልናመጣ በኢየሱስ ክርስቶስ በእግዚአብሔር ፊት እየወደቅን የከበደ ነገር ልናመጣ በኢየሱስ የከበረ ነገር ልናመጣ። ምክንያቱም ከእግዚአብሔር የሆነው ነገር የሚለውጥ ነገር ነው። ከእግዚአብሔር የሆነው ነገር የሚያስመልጥ ነገር ነው። እኔ ወንድማችሁ መስፍን የእግዚአብሔርን ወንጌል በኢየሱስ ክርስቶስ ስም ከእግዚአብሔር ቃል በኢየሱስ ክርስቶስ ስም ሳመጣ የከበደ ነገር። ምክንያቱም ለእናንተ ወንጌልን ሰብክ፣ ይህን ወንጌል ሰብክ፣ ለራሴም ከእንደገና እሰብከዋለሁ፣ ራሴም ከእናንተ ጋር አብሬ እሰማዋለሁ። ምክንያቱም ስጋ ደካማ ነው፣ መንፈስ ግን ብርቱ ነው። ብርቱ የሆነ አምላክ ባበረታኝ ጊዜ የሰማይን አምላክ እግዚአብሔርን በኃይልና በጌታ በኢየሱስ ክርስቶስ በስልጣን በኢየሱስ ክርስቶስም አገለግለዋለሁ። እንዲህ እለዋለሁ በኢየሱስ ክርስቶስም መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ምክንያቱም ይሄ ለዓለም ልጆች ሞኝነት ሊመስል ይችላል፣ ለኛ ግን ለዳን ነው በኢየሱስ ክርስቶስ። ለኛ ግን ከጨለማ ለተነጠቅነው የእግዚአብሔር ኃይል ለማዳን ነው። ኢየሱስ ጌታ ነው። ኢየሱስ ያድናል። ኢየሱስ ያስመልጣል። ኢየሱስ ያተርፋል። ኢየሱስ ያኖራል። በኢየሱስ ክርስቶስ መኖሪያ የዘላለም አምላክ ከሆነ የዘላለም አምላክን ወንጌል በኢየሱስ ክርስቶስም ተናገር እንዲህ በለው በኢየሱስ ክርስቶስም ለነዛ ለጨለማ ልጆች በኢየሱስ ክርስቶስም በአጋንንት ስራት ለታሰሩ ልጆች መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ኢየሱስ ጌታ ነው። ጌታ ለዘላለም ይባረክ። ሃሌሉያ። እግዚአብሔር መልካም ነው። ስሙ ለዘላለም ይባረክ። ይህንን ወንጌል እንሰብከዋለን። ይህንን ወንጌል እናገለግላለን። በዚህ ወንጌል እንኖራለን። በዚህ ወንጌል እንወጣለን። በዚህ ወንጌል እንገባለን። ይህ ወንጌል መኖሪያችን ነው። ይህ ወንጌል ማምለጫችን ነው። ይህ ወንጌል መሻገሪያችን ነው። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው።